ሰላም ጤና ይስጥልኝ ተወዳጆች እንደምን አርፍዳችኋል? በያላችሁበት ሁሉ ሰላማችሁ እንዲበዛ ስል ልባዊ ምኞቴን እየገለጽኩ ክቡራን አድማጮች በዚህ መረጃ ሰዓት እጅግ አንገብጋቢ ወሳኝ ሰበር መረጃዎችን ከተለያዩ የአማራ ክልል የጦር ግንባሮች በማጠናቀር ወደ እናንተ ይዘን ቀርበናል። እናንተም እስከ መረጃዎቹ ፍጻሜ አብራችሁኝ በመቆየት እኚህን ወሳኝ መረጃዎች እንድትከታተሉ እያልኩ ቪዲዮውን ስትጀምሩ በቅንነት ላይክ በማድረግና በኮሜንት መስጫው ስር የግል ሀሳብ አስተያየቶቻችሁን በማስፈር በተለያዩ የዓለማችን ክፍል ለሚገኙ ወዳጅ ዘመዶቻቸው የሀገራቸውን ወቅታዊ መረጃዎች መከታተል ይችሉ ዘንድ ቻናሉን እንዲሁም ቪዲዮውን ሼር እንድታደርጓቸውም ስል በትህትና እያሳሰብኳቸው ቀጥታ ወደ ዝርዝር መረጃዎቹ የምሻገር ነው የሚሆነው። ቀጥታ ወደ ዝርዝር መረጃዎቹ ስሻገር ከደቂቃዎች በፊት ለሚዲያችን የተላከን እጅግ ወሳኝ ሰበር የድል ዜና በማስቀደም የምጀምር ይሆናል። የአማራ ብሔራዊ ኃይል አፋብኃ ቴዎድሮስ ዕዝ በዛሬው ዕለት በሁለት አውደ ግንባሮች እጅግ አስደማሚ ጀብዶ ፈጽሟል። አንደኛ በዛሬው ዕለት ማለትም መስከረም 26 ቀን 2018 ዓ.ም የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ ዕዝ 8ኛ በላይ ዘለቀ ክፍለ ጦር አካል የሆነው የበረው ንጉስ ዛምበረሃ ብርጌድ ደጀን ወረዳ የሚገኘውን የጠላት ካምፕ በመስበርም የአስክሬን ክምር አድርገውታል። ዛምበረሃ ብርጌድ በፈጸመው ኦፕሬሽንም 16 ሚሊሻ እስከ ወዲያኛው ሲሸኘው 2 ከባድ ቁስለኛ ሲሆኑ 7 መሳሪያም ተማርኳል። በሁለተኛነትም ጀብደኛው ጎጃም አገው ምድር ክፍለ ጦር አስደማሚ ድል አስመዝግቧል። ወንድማማቾቹ ብርጌዶች በጥምረት ታላቅ ጀብዶ ፈጽመዋል። የፊት አውራሪው ክፍለ ጦር ብርጌዶች ቴሌሌ ዘንገና ብርጌድ፣ ቀኛዝማች ስሜነህ ደስታ እንጅባራ ብርጌድና ጊዮን ብርጌድ በተሳተፉበት አውደ ውጊያም 18 ክላሽና በሺዎች የሚቆጠር ተተኳሽ ተማርኳል። ከጠዋቱ 12 ሰዓት እንጅባራ አቅራቢያ ምርክታ ተብሎ የሚጠራው አካባቢም የተጀመረው ውጊያ ለተከታታይ 4 ሰዓታት በመዝለቅም በኮንክሪት የተሰራውን ምሽግ በማስለቀቅ 31 ማንነት የለሽ አድማ ብተና እስከ ወዲያኛው በማስወገድ ከ10 በላይ ቁስለኛም ወደ እንጅባራ ሆስፒታል ገብቷል። በተፈጸመው ጥቃት መንከን የለሾቹ 18 ክላሽ በመማረክም የጠላትን ኃይል ሞትና ቁስለኛ በማድረግ ታላቅ ኪሳራ አድርሷል። ተያያዥ መረጃዎችን እየተከታተልን እንገኛለን። በቀጣዩ የመረጃ ክፍላችን በስፋት የምንመለስበት ይሆናል። ወደ ቀጣይ መረጃም ስሻገር ተጠናክሮና በድል ታጅበው በቀጠለው ዘመቻ አርበኛ አደማሊ ወይንም አባናደው ወልዲያ ሐራ መገንጠያ ገምሮ ኬላ ላይ አንድ ፓትሮል የብልጽግና ካድሬ እስከ አጃቢዎቻቸው በአርፒጂ ደምስሰዋል። አሳምነው ክፍለ ጦር ሁለተኛ ሻለቃ ቃኝ ዛሬ መስከረም 26 ቀን 2018 ዓ.ም ማለዳ ሐራ አድረው ወደ ወልዲያ ይጓዙ የነበረው የሰሜን ወሎና ወልዲያ ከተማ የተለያዩ የጸጥታና የፖለቲካ አመራሮች መካከል አንዱን ፓትሮል ሙሉ ለሙሉ በአርፒጂ ያጋዩት ሲሆን 100 አለቃ አመራርን ጨምሮ 3 ወዲያው ሲሞቱ የጉባ ላፍቶ ወረዳ ፖሊስ አዛዥ ኮማንደር ዝናቤ አከለን ጨምሮ 5 ከባድ ቁስለኛ ሆነዋል። ጥቃቱ የተፈጸመው የብልጽግና አመራሮች ወልዲያ ከተማ ማደር ስለማይችሉ ሐራ ከተማ አድረው ማለዳ ወደ ወልዲያ ከተማ እየተጓዙ ባሉበት ሲሆን ይህንን መሰሉ እርምጃም በቀጣይም ባንዳና አገር አፍራሽ ላይ ተጠናክሮ ይቀጥላል ሲሉም የመረጃ ምንጮቻችን ከስፍራው ባደረሱን መረጃ ገልጸዋል። በሌላ መረጃ ጀግኖቹ የበረሃኞቹ ጅብላ ሙተራ ብርጌድ ፋኖች በደብረ ማርቆስ ከተማ አስደናቂ ኦፕሬሽን ሰርተው እንደነበረ ተገለጸ። ጀግናው የበረሃኛው ጅብላ ሙተራ ብርጌድ በ3 አቅጣጫ በመግባት የደብረ ማርቆስን ከተማ ሲያደባየው እንደነበረም የመረጃ ምንጮቻችን ገልጸዋል። ኦፕሬሽኑ በ4 አውደ ግንባሮች ማለትም በመሶቤት ኮሌጅ ሲቪል ሰርቪስ ወንቃና በየቦ መሃል አደባባይ አካባቢ የተደረገ ሲሆን ከትናንት በስቲያ ከሌሊቱ 7 ሰዓት ገደማ እስከ ንጋት በተደረገው ውጊያም በርካታ ቁጥር ያለው የጠላት ኃይል እርምጃ እንደተወሰደበትም ጭምር ነው የመረጃ ምንጮቻችን አክለው የገለጹት። ውጊያው በተደረገባቸው ሁሉም ቦታዎች ላይ የእጅ በእጅና የቦምብ ጥቃቶች እየተፈጸሙ ሲሆን ዋርድዮችን ጨምሮ በርካታ የጠላት ኃይልም ሞትና ቁስለኛ እንደሆነም ነው የመረጃ ምንጮቻችን የገለጹት።
ይህ በእንዲህ እንዳለም የጎንደር የበጋሻው ክፍለ ጦር አመራሮችን ለማፈን ከማክሰኝትናም ከደጎማ የመጣው ኃይልም ክፉኛ መመታቱ ታውቋል። መስከረም 23 ቀን ለ24 2018 ዓ.ም ከሌሊቱ 7 ሰዓት ላይ ጨረቃዋን በመጠቀም ከማክሰኝትናም ከደጎማ ኃይሉን በማወጣጣትም ድንዛዝ ከተባለው ቀበሌ ላይ ደፈጣ በመድፈጥ አፋባሃ ሰሜን አማራ ቀጠና በላይ ዘለቀ ዕዝ ዳግማዊ ቴዎድሮስ አምስተኛ ኮር የጎንደር የበጋሻው ክፍለ ጦር አመራሮችና የጥቁር አንበሳ ክፍለ ጦር አባላትን ለማፈን ከበባ ፈጽሞም እንደነበር ነው የተገለጸው። ጠላት በሌሊቱ ተጎዞ መድፈጡን መረጃ የደረሳቸው የክፍለ ጦሩ አመራሮችም በቆራጥነት የሚመሩትን ጦር ከፊት ሆኖ በመምራትም በመዋጋት የብልጽግናን ወንበር አስጠባቂ ኃይል 13 ያህሉን በመግደልና 9ኙን ክፉኛ በማቁሰልም ከበባውን ሰብረው መውጣት ችለዋል። እስካሁንም ድረስ የጠላት ኃይል ከደጎላ እስከ ፋና ጊዮርጊስ ከፍተኛ ቦታዎች ሰፍሮ እንደሚገኝም ለማወቅ እየተቻለ ሲሆን ተያያዥ መረጃዎችን እየተከታተልን እንገኛለን። በቀጣዩ የመረጃ ክፍላችን ከዚሁ መረጃ ጋር ተያይዘው የሚወጡ መረጃዎች ካሉም እየተከታተልን ወደ እናንተ የምናደርስ ይሆናል። በሌላ መረጃ የአድማ ብተና አባላት ብሬን ይዘው ጎንደር የበጋሻ ክፍለ ጦርን ተቀላቀሉ ሲሉ የመረጃ ምንጮቻችን ከደቂቃዎች በፊት ወሳኝ መረጃ ለሚዲያችን አጋሩ። የአማራ ፋኖ ብሔራዊ ኃይል አፋብኃ ሰሜን አማራ ቀጠና በላይ ዘለቀ ዕዝ ዳግማዊ ቴዎድሮስ አምስተኛ ኮር አካል የሆነው ጎንደር የበጋሻው ክፍለ ጦር ዛሬ መስከረም 26 ቀን 2018 ዓ.ም ስቦ ማስከዳቱን በውጤት አጠናቋል። ጎንደርና ጠዳ ከተሞች የነበረው ያገዛዙ አድማ ብተና አባላት ለመንግስት ሎሌ መሆንና ህዝብ ላይ መተኮስ በቃን በማለት የጎንደር የበጋሻው ክፍለ ጦር አሃድ የሆኑትን ፋሲለደስና ቃኘው ብርጌድን እየተቀላቀለው ይገኛሉ። የአድማ ብተና አባላቱ 1 ብሬን፣ 11 ክላሽንኮቭ፣ 13 ቦምብ፣ 23 ካዝናና በርካታ ተተኳሾች ይዘው በፍቅር የተቀላቀሉ ሲሆን 1 ብሬን ከ3 ክላሽ ቃኘው ብርጌድን 8 ክላሽ ደግሞ አጼ ፋሲል ብርጌድን ምርጫቸው አድርገዋል። አሁን ላይ ጠዳ ከተማ ያሉ ያገዛዙ የፖለቲካ አመራሮች የአድማ ብተናና ፖሊስ አባላት ከስቦ ማስከዳቱ እጃቸው አለበት በማለትም ተጠራርገው ታስረዋል። ውጥረቱም አይሏል። ምናልባት የእርስ በርስ ግጭት ሊነሳም ይችላል። ጎንደር የበጋሻው ክፍለ ጦርንም ማንም የአማራ ተወላጅ ለበሰበሰ ስርዓት ማገዶ መሆን የለበትም በማለትም ራሳቸውን ከሞት ታደጉ፣ ሁሌም ከመተኮሳችን በፊት ከመጣቸው በራችን ክፍት ነው እያለን ለጊዜው ስማቸውንና ፊታቸውን ለደህንነት ሲባል ከመግለጽ ተቆጥበናል ሲሉም የአፋብኃ ሰሜን አማራ ቀጠና በላይ ዕዝ የመረጃ ምንጮቻችን ይህንን ወሳኝ መረጃ ለሚዲያችን ልከዋል። ክቡራን አድማጮች ለዚህ የመረጃ ሰዓት ያጠናቀርኩላችሁ አሁናዊ ወቅታዊና ሀገራዊ አጫጭር የግንባር መረጃዎች ይህን ይመስላሉ። ከሰዓታት በኋላ በሌሎች ወቅታዊ መረጃዎች እስከምንገናኝ ድረስ መልካም ቆይታ ይሁንላችሁ።